አንደኛው ጥያቄ በዚህ ዓመት የመጣ አይ ጌስ ሶሻሎች ላይ መሰለኝ ቼክ አድርጉት። ሶሻሎች ላይ ምን ይላል? which of the following is ምን አላችሁ? simple random sampling technique አለ። first the population is divided into homogeneous by the homogeneous ማለት ነው ተመሳሳይ አይደለ? ሄትሮ የተለያየ homogeneous የተለያየ ተመሳሳይ እናንተ ክላስ ብመጣ ተመሳሳይ ናችሁ ተማሪ በሚለው ሂሳብ ካየ ነው። በሀብት በከለር በሴክስ በምናምን ከከፈል ነው ሄትሮ ሊመጣ ይችላል። ግን ተማሪ በሚለው homogeneous ስለዚህ ምን አላል? first the population is divided into homogeneous what group አሁን ሪሜምበር ሲምፕል ራንደም ሳምፕሊንግ ማለት ክላሳችሁ መጥቼ 5 ተማሪ ካልቦ 5 ተማሪ ዝም በየራንደም ሊወሰድኩት እሱን አስታውሱ። ግሩፕ አድርጋለሁ ነው ግሩፕ ካደረኩ ምን ይሆናል? ስትራቲፋይ ሊመጣ ነው ክላስተር ሊመጣ ነው። ስለዚህ ግሩፕ የሚባል ነገር አልፈልግም። አሁን አይታችሁ ከሆነ ሶስቱ ምርጫ ላይ ግሩፕ የሚለው ምን አድርጋለሁ? ቦልድ አድርጋለሁ። ለምን መልስ አይደለም። ሲምፕል ራንደም ሳምፕሊንግ ግሩፕ አይፈልግም። በቃ ግሩፕ ካደረክ ወደ የት ሄድ? ወደ ስትራቲፋይድ ወደ ክላስተር ሳምፕሊንግ። ተረዳችሁኛል? ስለዚህ the population divided into homogeneous group and sample is selected from homogeneous group ይሄ ከሆነ ምን ሆነ ማለት ነው? this stratified sampling. first divide the city into 10 groups ከተማውን ክፈሉት ከ10 ግሩፕ choose secondary school principal from randomly selected 3 groups አያችሁ አሁን ከተማውን ከ10 ግሩፕ ክፈሉት ከ10 ግሩፕ ውስጥ 3 ግሩፕ ወስዳችሁ መረጡ አለ። ስለዚህ ክላስተር ሊሆን ነው ማለት ነው። ከተማውን ከ3 ግሩፕ ለምሳሌ ምስራቅ ምዕራብና ሰሜን ብዬ ከፈልኩት ከተማውን ከዛ ውስጥ ለሰከንዳሪ ስኩል ፕሪንሲፓል የሚሆኑ መረጥኩኝ። ግን ከሶስቱ ግሩፕ ምን ወሰድኩ? 10 ግሩፕ ነው መጀመሪያ ያስቀመጣልኝ። ከ10ሩ 3 ወሰድኩ ምስራቅ ምዕራብ እና ሰሜን ብዬ ከነዛ ውስጥ ደግሞ ፕሪንሲፓል ሴሌክት ላደርግ ነው። አይታችሁታል? ስለዚህ ከተማውን በጂኦግራፊ ቀየርኩት ማለት ክላስተር ሆነ። በጣም ጥሩ። አይመለከተውም ራንደም አይደለም ማለት ነው። ሴሌክት 5 students from grade 12 students of the same 5 ተማሪዎች ከስንት ከ12 ያክፍል ተማሪዎች። ስለዚህ ሲምፕል ራንደም ሳምፕሊንግ ግሩፕ የለ ምን የለ አይደለ? very good. D selecting a group it's group from groups formed by dividing the population into group ታረጋላችሁ። ከዛ በኋላ ምንድነው ሴሌክቲንግ ታረጉ? ሴሌክቲንግ a group ነው የተባላችሁ። ክላስተር ሳምፕሊንግ ምን ያልኳችሁ? የኢትዮጵያን በሪጅን ከፍላችሁ ከዛ ሪጂናል ሴሌክት ታረጋችሁ። ስለዚህ ጂኦግራፊ ነው አንድ ኢንዲቪጁዋል አይደለም ሴሌክት ጂኦግራፊ ከሆነ ዛት ሳይቶ ቢዋት ክላስተር ሳምፕሊንግ መልሳችሁ ማን ሆነ ማለት ነው? ያ ሲ አያችሁ። ቲዮሪ ቢሆንም ፈተና እንደሚመጣ እንዳትረሱት ፈልጌ። ሁለተኛ ጥያቄ ካልኩሌሽን ምን አለ? the sum of 15 observations whose media okay ስለዚህ ሜዲያን መጀመሪያ ሜዲያን ተሰጥቶኛል። ጥያቄው ምንም ይሁን ምን ሜዲያን is 8 ብዬ ጽፋለሁ። በጣም ጥሩ 15 ኦብዘርቬሽን አለ ድምሩ ደግሞ ስንት አለ? 150። ስለዚህ ሚን እየነገረኝ እኮ ነው አይደለ? ምን ላድርግ? ሚን is given by sum of data divided by number of data sum of data ስንት ነው? 150 ለ15 አካፍሉልኝ ስንት መጣ? 10 መጣ። በጣም ጥሩ። ስለዚህ ሜዲያን አለኝ ሚን አለኝ ሌላ ደግሞ ኢንፎርሜሽን ሰጠኝ። ምን አለኝ? ኮኤፊሺየንት ኦፍ ዋት? ኮኤፊሺየንት ኦፍ ቫሪዬሽን ስንት አለኝ? 20 ወይም 20%። ለምን ኮኤፊሺየንት ኦፍ ቫሪዬሽን በፐርሰንት አይደል የምናስቀምጠው? በጣም ጥሩ። ጥያቄው ምን ሊሆን ነው? ካርል ፒርሰን ኮኤፊሺየንት ኦፍ ቫሪዬሽን ወይም ስኪውነስ ዛስ አልፋ አይደለ? አልፋ ስንት ነሽ ነው ጥያቄው። ዱ ዩ ሪሜምበር ዘ ፎርሙላ? ታስታውሳላችሁ ፎርሙላውን? ምን ነበር ያለው? ፎርሙላ ፎር ዚስ ዋን አልፋ ኢዝ ጊቨን ባይ 3 ታይምስ ሚን ማይነስ ሜዲያን አይደለ ዲቫይድ ባይ ስታንዳርድ ዲቪዥን። ምን ማለት ነው? ስታንዳርድ ዲቪዥን ያስፈልገኛል ማለት ነው። ስታንዳርድ ዲቪዥን አልሰጠኝም። እሱ መፈለግ ግዴታዬ ነው። ስለዚህ ምን ላድርግ? እዚህ ጋር ልምጣና በት አይታችሁታል። በት ኮኤፊሺየንት ኦፍ ቫሪዬሽን ኢን ተርምስ ኦፍ ስታንዳርድ ዲቪዥን መፈለግ አለብኝ። ሲካፈል ለሚን ሲባዛ በመቶ አይደል ታደርጉት? በጣም ጥሩ። ዋዚው ኮኤፊሺየንት ኦፍ ቫሪዬሽን ኮኤፊሺየንት ኦፍ ቫሪዬሽን ስንት ነው? 100 ፐርሰንቱ በፐርሰንት ስለሚጣፋ ልተው። ስታንዳርድ ዲቪዥን ኦቨር ዮር ሚን ኢዝ 10 ታይምስ ዋት 100። ስለዚህ እቺን በዚህ ላጣፋት አይሻልም? ይሻላል። ስለዚህ 20 ኢኳል ቱ ዋት 10 ታይምስ ስታንዳርድ ዲቪዥን ለ10 ብታካፍሉት ስታንዳርድ ዲቪዥናችሁ ምን መጣ? 2። ስታንዳርድ ዲቪዥን 2 መጣ። ዜን ከዛ ምን ላድርግ? አልፋ ካን ቢ ጊቨን ባይ 3 ታይምስ ዮር ሚን ማይነስ ሜዲያን አይደል ታደርጉት? ዲቫይድ ባይ ዋት ስታንዳርድ ዲቪዥን። ኢንሰርት ኤቭሪ ኢንፎርሜሽን ናው 3 ታይምስ ሚናችን ስንት ነው? ሚናችን 10 አይደል ያገኘነው? ሜዲያናችን ስንት ነው? 8 ሲካፈል ስታንዳርድ ዲቪዥን ስንት ነው? ያ 2 ሶ ኢት ቢካምስ 3 ታይምስ ብራኬቱን ስሩት 2 ይመጣል አይደል? ሲካፈል ለ2 2ን በ2 ብታጠፉ ስንት ይመጣል? 3። ስለዚህ የዚህ አካል ወይም ደግሞ የካርል ፒርሰን ኮኤፊሺየንት ስንት መጣ ማለት ነው? 3 መጣ አይደለ? አሁን ጥያቄው ኮኤፊሺየንቱን ፈልጉ ቢል ነው እሺ በት ዋት ኢፍ
the question is distribution of the data ብትባሉ distribution ብትባሉ negatively ነው positively ነው የምትሉት አይደል ይቻላል አይደል ዲሳይድ ማድረግ እንችላለን look what's this number it is a positive number መልሱን አግኝተናል እኮ ግን ብንጠየቅ positive number ስለሆነ the distribution is positively skewed ተገብተናል good እንቀጥል ክላሳችሁ መጣን ነበር 40 ተማሪ መርጠን ነበር አይደል አሁን እዚህ ጋር ምን አለ in a class there are 45 students 45 ተማሪዎች አሉ አለ ከስንት እስከ ስንት ከ1 እስከ 45 ነው የተጻፈው ይቻላል አይደል ከ1 እስከ 45 እንደዛ የሚጻፈው የተለመደው እንደዛ ነው ግን ከ10 እስከ ምናምን እኮ ማድረግ ይቻላል አይደል ይቻላል አልተለመደም ግን ከ1 እስከ 45 ተጽፏል ብላችሁ ኢማጂናል which means roll number 1 2 3 4 እያለ እስከ 45 you need to select 5 ተማሪ እንድትመርጡ ተፈለገ የሚወክልላችሁ 5 ተማሪ ተፈለገ from the list ከሊስቱ if the 6th student is chosen student the 6th student ማለት ስድስተኛው ተማሪ chosen randomly from the first 5 students 5 ተማሪ ነው የምትመርጡት ግን ስድስተኛ ሮል ነምበር ያለው ቁጥር ቢመረጥ ነው የተባላችሁ then which list of students you choose using systematic sampling ፎርሙላ አለን የለንም አለን አይደለ ሲስተማቲክ ከመጣ ፖፑሌሽን ምና የሚሰጠን ከሆነ just you should divide ምን አደርጋለሁ መጀመሪያ ኢንተርቫል እንፈልጋለሁ አሁን k ማለት n over n ተብያለሁ what's k አላውቁ what's n 45 ናቸው ስንት ነው መምረጥ ያለብኝ 5 ስንት ሆነ ማለት ነው 9 ምን ማለት ነው በየ9 ኢንተርቫል ምረጥ ማለት ነው መጀመሪያ የምትመርጡትን ግን አታውቁ አይደለ ክላስ ገብታችሁ ዝም ብላችሁ ሄዳችሁ ወይ ሮል ነምበር 1 ወይ ሮል ነምበር 2 ወይ ሮል ነምበር 3 አይደል የምትሉት ለዛ ኮኖ ፕሮባቢሊቲ ሳምፕሊንግ የሚባለው 45ቱም ተማሪ ቻንስ አለው መጀመሪያ መመረጥ ከዛ በኋላ ግን ፕሮባቢሊቲ መሆኑ ይቀራል መጀመሪያ የተመረጠው ስንት ነው አለ 6 ማለት ነው መጀመሪያ 6 ከተመረጠ ይሄ ምርጫ ያስፈልገኝ ማለት ነው መጀመሪያ ኦሬዲ የተመረጠው ስንት ነው 6 ከ6 ቀጥዬ ስንት ነው ማገኘው አሁን ኮንስታንትሊ ነው እየደመራችሁ የምትሄዱ ኢንተርቫሏን 9 ደምሩበት 6 ሲደመር 9 ስንት ነው የሚሆነው 15 አይደል 15 ጋር ይጨርፋል በጣም ጥሩ 15 ከደረሱ በኋላ ከ15 ላይ ስንት ደምራለሁ 9 ኮንስታንት ነው የምደምረው ስንት መጣ ከ15 ላይ 9 ሲደምሩ 24 አይደል የሚሆነው ከ24 ላይ 9 ደምሩብኝ 33 ከ33 ላይ ስንት 9 ደምሩ ስንት ይመጣል 42 ከ42 ላይ 9 ደምሩ ያስፈልገናል አያስፈልገንም ለምን you are required to select the first 5 members 5 ተማሪ ብቻ ነው መረጣ ስለዚህ አልቀጥልም አቆማለሁ አይታችሁታል እነዚህ ሊስት ፈልጋለሁ 6 15 24 33 42 ያለበት ማን ይሆናል ይሄ ይሆናል ስለዚህ በሲስተማቲክ ሳምፕሊንግ እንደዚህ መምረጥ ይቻላል ማለት ነው